ምረት ሆነሽ ነው በቃ እሺ ተረጋጊ እናታችሁ ነው ሲጀመር እንደሚያረጋችሁ እናንተ ስላላለ እናቴ ሊታረሻታም እሺ እሺ ቆይ እናቴ እሺ ምረት እባክሽን ተነሽ እኔ ገንዘቡን አይደለም እናቴ እንዴት ነው የሌለችው ያረፈችው እኮ እናንተ ጋር ነው አዳምጪኛ እኛ ጋር ምንድነው ማዳምጪ ሆቴል ነው ያረፈችው አንቺ ሁለት ቀን ስመጪ አገኘሻት እኛ ጋር መጣ ነው እናቴ ሆቴል አላረፈችም ምንም በግድ ስለለመናችሁኝ ነው እሱን አክብሬው ነው እንጂ ከእኔ አንቺ ስላክብሮት ታውቂያለሽ አንቺ እኮ ስነ ስርዓት የሌለሽ ባለጌ የሰውን ንብረት የምትበይ 10,000 ሪያል ምናምን ልከንላታል ምክንያቱም እዛ እሷ ታስራ ነበር እዛ ታስራ አሰሪዎቿ የከፈሉላት ብር ነበር ከወጣሽ በኋላ ያንን ብር እኛ ስንልክላት ነበር እናንተ ጋር ያረፈች 100% እርግጠኛ ነው መታ ነው የጠራችሽ በቃ እናቴ አትችልም ምናልባት ስለናትሽ ማታውቂው ነገር ይሆን ቆይ እስቲ አንቺ ስለናት ምናልባት እናቴ ባከል በደንብ ላላቃት እችላለሁ ግን ደግሞ አውርታኛል ዳጊና አዳምጪኝ አሁን እምልሽ ስለመረጋጋት አንቺ ልጅ የምታወሪ ታዳምጪኛለሽ ዝም በይ እባክሽ እናቴ እንዴት ነው ያረክሻት እኔ አንቺ እናት እንደማላውቅ እኮ ነግሬሻለሁ አይደለም ኧረ እባክሽ ንብረት አስብበይሽ ምንድነው የምን ንብረት ነው እኔ ማቅልሽ ነገር አለ የምን ንብረት ነው ወይስ መኪናስ ኦኬ ሰው ሲያልፍለት አትወጂም ቀንተሽ ነው አቀናሽ ወይስ እኔ ባንቺ ልቀና መኖር አለብኝ ባንቺ ልቀና እኮ ማመን አለማመን ደግሞ የራስ ጉዳይ ነው አይደለም እንዴ ስርዓት ይዘሽ አውሪ ስርዓት መያዝ እንዴት እንዳለብሽ ደግሞ ላሳይሽ ይችላል ኦኬ ስነ ስርዓት ታስተምረኝ ነው ማለት ነው ደህና መልስ አይመልሱልኝም በተለይ አክስቴ ልጅ በቃ እኔ ጣላቷን አየች መስል በቃ ምን ጭቅጭቅ ነው የምታለው እናቴ ናይታቸው የት ሄደች እኛ እሷን እንምጠብቃት እናቴ ለብዩልኝ እኔ በቃ አላቅማ ምናልባት አሰሪዎቹ የሆነ ነገር ምናምን አረባ ገር አይደለም እኔ አላቅም እንጂ እዚህ ከመጣን በኋላ ተግባብተን ከኔ ጋር እንደበፊቷ አውርተን አናቅም በቃ እኔም ስራ ነኝ አይመችም ስለዚህ ምናልባት እነሱ ንብረት ወስዶባት ከሆነ ምክንያቱም ተነጠቅኩ እያለችኝ ስለነበረ የገዛ ዘመድክን የገዛ ቤተሰብ እንዴት እንደዚህ ያደርጋል ደስ ብሎኝ ነበርኩ ስመጣኔ ከዛ እንግዲህ እኔ እነሱ ነው የሚሆኑ ብዬ አስባለሁ አንቺም ስትናገር የነበረው ነው ተሳደበ ነበር ካንቺም ብሶ እኔ እኮ በሰላም ላናግርሽ ነው እያሰብኩ ግን ደግሞ አንቺ ዛሬ ነው ያየው ሁሌ እየመጣች እኮ ነው እንደዚህ የምትነዘነዘኝ በቃ መስራት አልቻልኩም እኔ ማለት ነው እና እናቴን መጠየቅ ጥፋት ነው እና ያረፈችው እናንተ ጋር ነው አላውቅም እንዴት ነው ማለት አልታሰረችም እናቴ በፍጹም አልታሰረችም ምንም የላከችላት ብር የለም ዝም በይ አትዋሺ የምን ብር ነው ላክ ነው ያልሽ ያለሽው ነው አዎ የምን ብር ገለ እናቴ ሳላገኛት አጣኋት የት እንደሄደች አላውቅም ቤተሰብ ጋር ብትሄድ እስካሁን ትቆያለች አትመጣም ቢያንስ ስልኳ እንዴት ነው የማይሰራው እዛ ባለች ሰዓት ማን እንደምታወራ አላውቅም ግን ደግሞ እኔ የምጠረጥረው የራሷ የእህቷ ልጅና እህቷን የሚሆነው ብዬ አስባለሁ ምክንያቱም መኪና ገዝቻለሁ ብላኛለች እንትኑን ብቻ ታርጋውን ሁሉ ልካልኛለች ለዛ ነው ወደዚህ ልመጣ ይቻልኩ እናቴ እንዴት እንዳረጓት አላውቅም የት እንደሄደች አላውቅም ገና አገኘኋት ብዬ እና እነሱንም ከርቷት ምናምን ነገር ነው የሚመስለው ምክንያቱም እያለቀሰች ነበርና ንብረቴን ተነጠቅኩ ነው ያለችኝ ግን መቀየር እኛ ራሳችን መቻል እኔ እኮ ለእናቴ መሆን አያቅተኝም እናቴን ማግኘት ነው የምፈልገው ከምንም በላይ እናቴ አጣኋት አንቺ ከምታወሪ ነገሮች እየተረዳው ይሰማሽ ነው አንቺ ከምታወሪ ነገር ብቻ ለራሱ ብዙ ተጠያቂ የሚያደርግሽ ነገር አለ እናትና አባትሽ ምን አይነት ስራ ላይ ነው ያሉት አስፈላጊ ነው እሱ መናገር አለ አዎ አስፈላጊ ነው ባጋር ነበርችና ለብዙ አመታት አላገኘኋትም ያው ከአባቴ ጋር በተፈጠረ ነገር ነው የተለያዩት ከዛ በኋላ በስልክ ሳወራ ዝም ብላ ማልቀስ ብቻ ነው ምን ሆነሽ ነው አትናገርም ከዛ አክስቴ ጋር ሄድኩኝ ማለት ነው እሷ ያረፈችበት ሲሄድ የለችም የት ሄዳ ነው ሰው እንዴ የፈለገችበት መሄድ መፍታ አይደል ምናምን ነገር አለ አብረን እንደምንኖር ጥሩ ህይወት እንደምንኖር ነገረችኝ ያው እኔ እሷ ምንም ነገር አልፈልግም በርግጥ እናቴን ነው የምፈልገው ከዛ ሲሄድ ደስተኛል ምን ሆነሽ ነው ስላት አይ ምንም ዝም ብሎ ድካም ነገር ነው ምናምን ነገር አለች ባሪዋ ከባድ ነውና ሰደበችኝ በቃ እኔም ተመልሼ ወጣሁ ሰላም ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ትንሽ ግራ በሚያጋባ ኬዝ ነው የተገናኘ ነው ምክንያቱም አንድ እህታችን በተረጋጋሚ ስትደውልና እኛን ክሩ አባላቶቹን እንግዲህ ስትጠይቃቸው ነበር ያም ጥያቄዋ እንግዲህ ትንሽ ግራ የሚያጋባ ነገር አለው
እናቴ ለ10 ምናምን ዓመታት እንግዲህ አረብ ሀገር ላይ ስትለፋ ስትደክም የነበረበት ሀብት ንብረት በሙሉ ወድሟል፣ ወይም ደግሞ እናቴን ማግኘት አልቻልኩም፣ ሁለቱንም ነገር በአንዴ ነው ላጣ የቻልኩት የሚለውን ነገር በተደጋጋሚ ስታቀርብ ነበር። ስለ ጉዳዩም እንግዲህ እኔ ብዙም ኢንፎርሜሽን አልነበረኝም። ዛሬ ግን ግድ እጄ ላይ የነበሩትን ኬዞች በሙሉ እንግዲህ በመጨረስ እሷን ለማናገር ወዳለችበት ቦታ መጥቻለሁ። ያሉትን ነገሮች እንግዲህ አብረን ሆነን የምንከታተል ይሆናል። እስከዛው ድረስ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁንም እንዲሁ ኮመንት ላይ በማስቀመጥ ከኛ ጋር መሆናችሁን እንድታሳዩን እፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ ከኔ ጋር ቆዩ። ሰላም። እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም? ያው ሁሉ ሰላም ነው ባይባል እንግዲህ እግዚአብሔር ይመስገን ነው የሚባለው። በጣም ይቅርታ እንግዲህ ካሉት ኬዞች አንጻር እንደምታውቂው አናግረውሻል እና ያሉት ጠበቆች አንዳንድ ነገሮች ከጨረሱ በኋላ ነው ጉዳዩ እኔ ጋር የሚደርሰው። እኔ ጋርም ከደረሰ በኋላ ስላሉት ነገሮች በስትክክል አጣርቼ ተገቢ ነው የሚባሉን እርምጃ ለመውሰድ እኔም ወዳሉት ቦታዎች እመጣለሁ ማለት ነው። ቆይቻለሁ ከደወልኩኝና ያው በእናቴ ጉዳይ እንደሆነ ትንሽ አውርቻያቸዋለሁ የተወሰነ ነገር ያው እንድታጣሩልኝ ነው። ያው እናቴ አረብ ሀገር ነበረችና ለብዙ አመታት አላገኘኋትም። ያው ከአባቴ ጋር በተፈጠረ ነገር ነው የተለያዩት። አብሮ አይደለም። ከዛ በፊት ግን ኦዲየንስ እቺ ልጅ ማነች፣ ስለምንስ ጉዳይ ነው እያወራች ያለችው የሚለውን ነገር ማወቅ ይፈልጋል። እኔም ደግሞ ስለ አንቺ ብዙ ማወቅ የምፈልጋቸው ነገሮች ስላሉ ከስምሽ ጀምሮ እስቲ ስላሉት ነገሮች ብታስረጅኝ። እኔ ምህረት እባላለሁ። ያው ይዤ የመጣሁት ሀሳብ ወይም ደግሞ ጉዳይ ስለ እናቴ ነው። እኔ ያደግኩት ከአባቴ ጋር ነው። ያው መጀመሪያ ላይ ከእናት አባቴ ጋር የተወሰነ ጊዜ እንትን ብያለሁ። ባለመግባባት እናትና አባቴ አልተግባቡም። ከዛ ተፋቱ። ከዛ በሁኔታዎች ያው ፍርድ ቤት ላይ ሲወሰን ለአባቴ እኔ እንትን አልኩ ሰጡኝ ማለት ነው። ከዛ እናቴ ከሀገር ወጣች። እናቴን ለ15 ዓመት አላገኘኋትም። ማለት በስልክ አወራታለሁ እንጂ በአካል አግኝቻት አላውቅም። እና እንደዛ እየኖርኩኝ አባቴም ከተወሰነ ጊዜ በኋላ አንድ ከ10 ዓመት ምናምን በኋላ አባቴም አረፈ። ከዛ ያው ከአባቴ ቤተሰብ ጋር ነበር ስኖር የነበረው። ከባድ ነው ብቻ። እናቴ ከትንሽ ጊዜ በኋላ መጣች። ከአመታት በኋላ ከ15 ዓመት በኋላ መጣች። አግኝቻታለሁ 1-2 ከዛ በስልክ ሳወራም ብዙም አታወራኝም፣ ታለቅሳለች። በቃ ምን ብዬ ልንገር፣ ከባድ ነው። አይዞሽ ማለት አሁን ጉዳዩ ግልጽ እንዲሆንልኝ የምፈልጋቸው ነገሮች አሉ ምህረትና እናትሽ ከአባትሽ ጋር ተፋታ ከሄደሽ በኋላ እንግዲህ አረብ ሀገር ለ10 ምናምን ዓመታት ቆይታ ተመልሳለች ነው የምትይኝ አይደለ? ከዛ ከቆይቷ መልስ በኋላ ምንድን ነው እየተፈጠሩ ያሉት ነገሮች? ያው መጀመሪያ ላይ እንዳልኩ ስትመጣ አገኘኋት። ያው ሰላም ነበረች። አብረን እንደምንኖር ጥሩ ህይወት እንደምንኖር ነገረችኝ። ያው እኔ እሷ ምንም ነገር አልፈልግም። በእርግጥ እናቴን ነው የምፈልገው። ምክንያቱም በቃ የእናት ፍቅር ሳላገኝ ነው ያደግኩት። ያው ከአባቴ ጋር ብኖርም ብዙም ይሄን ያህል የሚባል ሰው አይደለም። ማለት እንደሌላው አባት አይደለም። ለእኔ ብዙም ቦታም ትሪትም አያደርገኝም እና ከባድ ነው እሱም ራሱ እናትም አባትም እንደማጣት በለው። ከብዙ አመት በኋላ ሳገኛት ያው ተስፋ አገኘው። በቃ ደስ አለኝ እሷን ማግኘት የራሱ። ከዛ ሁለተኛ ጊዜ ሲሄድ ደስተኛ አይደለችም። ያው ቤተሰቧ ጋር ነው ያረፈችው፣ እህቷ ጋር። ከዛ ሲሄድ ደስተኛ ምን ሆነሽ ነው ስላት፣ አይ ምንም ዝም ብሎ ድካም ነገር ነው ምናምን ነገር አለችኝ። እሺ ብዬ እንትን አልኩኝ። ከዛ በኋላ በስልክ ሳወራ ዝም ብላ ማልቀስ ብቻ ነው። ምን ሆነሽ ነው አትናገርም። ከዛ አክስቴ ጋር ሄድኩኝ ማለት ነው። እሷ ያረፈችበት ሲሄድ የለችም። የት ሄዳ ነው ስላት፣ እንዴ የፈለገችበት መሄድ መብት አይደል ምናምን ነገር አሉኝ። ያው አክስቴ ልጅ ትንሽ ባህሪዋ ከባድ ነውና ሰደበችኝ። በቃ እኔም ተመልሼ ወጣሁ። ምክንያቱም ያው ስለ እናቴ ባህሪ ያው እንደዚህ በጥልቅ አላውቀውም። ለዛ የሆነ የሄደችበት ቦታ ቤተሰብ ጥየቃ ምናምን ሄዳ ይሆናል ብዬ ማለት ስትደውይላት አታነሳልሽም ነበር ነው ስልክ? መጀመሪያ ላይ እያለቀሰች ነበር፣ ስታነሳልኝ ነበር። ከዛ መጨረሻ ላይ ስልኳ ጠፋ። እያለቀሰች ማለት
ሳወራት በቃ ታለቅሳለች። የለፋውበት የደከምኩበት አጣው ትለኛለች። ምንድነው ስላት መልስ አትሰጠኝም። ዝም ብላ ነው የምታለቅሰው። ለዛ ነው እኔም ወደ እነሱ ቤት ለሶስተኛ ጊዜ ለመሄድ እንትን ያልኩኝ ማለት። ሲሄድ ግን የለችም። ስደውልላት ስልክ አይሰራም። በቃ ምንም መልስ አይሰጡኝም። የሚሰጡኝ ነገር በቃ የሆነ የማይመስል መልስ ነው የሚሰጡኝ እና በስነ ስርዓትም አያዋሩኝ። ለዛ ነው ወደዚህ ልመጣ የቻልኩ። እናቴን የት እንዳደረጓት አላውቅም፣ የት እንደሄደች አላውቅም። ገና አገኘኋት ብዬ ገና እናቴን ሳላገኛት አጣኋት። የት እንደሄደች አላውቅም። ቤተሰብ ጋር ብትሄድ እስካሁን ትቆያለች፣ አትመጣም። ቢያንስ ስልኳ እንዴት ነው የማይሰራው አላውቅም። እና ለዚህ ነው ወደ እናንተ የመጣሁት። በጣም ያሳዝናል ማለት የነገርሽኝ ያለሽው ነገር ግን እኔም ጉዳዩ እንዲገባኝ እፈልጋለሁ። ስሜትሽን ለመረዳት እሞክራለሁ። ማለት እየተፈጠሩ ያሉ ነገሮች ምንድናቸው የሚለውን ማወቅ ስለምፈልግ ማለት ነው። እናትሽ ከምን የተነሳ አሁን የምትይው ነገር ሀፕን እንዳደረገ ለምንስ ነው ማለት ስታወራሽ የነበረው? ሀብት ንብረቴን ተነጠቅኩኝ ማለት ማን የነጠቃት? ግን እንደ እኔ ማለት እርግጠኛ ሊሆን አልችልም። ምክንያቱም እዛ ባለች ሰዓት ማን እንደምታወራ አላውቅም። ግን ደግሞ እኔ የምጠረጥረው የራሷ የእህቷ ልጅና እህቷ ነው የሚሆነው ብዬ አስባለሁ። ምክንያቱም መኪና ገዝቻለሁ ብላኛለች። እንትኑም ብቻ ታርጋውን ሁሉ ልካልኛለች። ቤትም የገዛቸውን ቤትም ማሳይታኛለች በፎቶ እና ብዙ ንብረት እንዳላትም ነግራኛለች። ማለት እዛ እያለን አውርታኛለች። በቃ ከዚህ በኋላ አብረን ነው የምንኖረው። አላውቅም፣ እሱን ሳስበው ይከብደኛል። እና ከዚህ በኋላ ደስተኛ አደርግሻለሁ፣ ያጣሽውን በቃ የእናት ፍቅር ሰጥሻለሁ ብላ ተስፋ ሰጥታኝ ነበር። ደስ ብሎኝ ነበርኩ ስመጣ እኔ። ከዛ እንግዲህ እኔ እነሱ ነው የሚሆኑ ብዬ አስባለሁ። ማለት በእኔ ስም አድርግ ብያት ነበር። ማለት መጀመሪያ ላይ ማለት ምሳሌው የሰራሽውን ላክስ በእኔ ስም ብታረግሽ ብያት ነበር። ግን በአንቺ ስም ካረኩኝ አባትሽ ይወስድብኛል ብላ ነበር እና በእነሱ ስም ነው ያደረገችው አብዛኛውን ነገር። እኔ የተወሰነውን ነገር ራሱ ማውቀው ማለት ነው። ስለዚህ ምናልባት እነሱ ንብረት ወስዶባት ከሆነ ምክንያቱም ተነጠቅኩ እያለችኝ ስለነበረ የገዛ ዘመድ ግን የገዛ ቤተሰብ እንዴት እንደዚህ ያደርጋል? ከባድ ነው። ግን እኔ ይሄ ሁሉ ቀርቶ እኮ እናቴን ማጣቴ ነው እሱ የጨነቀኝ። እኔ ማለት ከባድ ነው ለሷ አውቃለሁ። ግን መቀየር እኛ ራሳችን መቻል። እኔ እኮ ለእናቴ መሆን አያቅተኝም። እናቴን ማግኘት ነው የምፈልገው ከምንም በላይ። እናቴ አጣኋት። እኔ ከምንም በላይ እናቴን እንድታገኙልኝ ነው የምፈልገው እና እነሱ ንብረቷን የካዳት ነው የሚመስለኝ። እናቴን አግኙልኝ ነው የምልህ። ሌላ ምንም ነገር አለ እናቴን እንድታገኙልኝ ነው የጠራኋቸው እንጂ እኔ ስለ ንብረቱ ምንም ግድ የለኝም። ከምንም በላይ እሷ ትበልጥብኛለች እና እናቴን ፈልጉልኝ ወይ ደግሞ የት እንዳደረጓት እኔ እንጃ አላውቅም። ብቻ ምንም ማለት አልችልም። ስሚኝ ማሽ ማለት እኔ አሁን ጥያቄ እየፈጠሩብኝ ያሉ ነገሮች ምን መሰሉሽ? እምትይው ለምሳሌ መኪናም ገዝቻለሁ የመሳሰሉት ነገሮችን ይዣለሁ ስትልሽ ከነበረ እነዛ ንብረቶች መቼም በማን አደረኩት በማን ስም ነው የሆነው የሚለውን ነገር መቼም ሳትነግርሽ የምትቀር አይመስለኝም አይደለ? ነግራኛለች። በማን ስም አደረኩት ነው የምትልሽ? እኔም እንትን ያልኳት ማለት ለምን በኔ አታረጊም ስላት አባትሽ ይወስዳል ያለች እኮ። በማን ስም አደረኩኝ ነው? በእህቷ ስም ነበር መኪናው? አዎ መኪናውን ቤቱን በእህቷ ስም ነው። ከዛ ስመጣ ደግሞ ወደ ራሴ እንትን ትቀይርልኛለች ብላኝ ነበር እና እነሱን ከርቷት ምናምን ነገር ነው የሚመስለው። ምክንያቱም እያለቀሰች ነበርና ንብረቴን ተነጠቅኩ ነው ያለችኝ። እኔ እኮ ከንብረቱ በላይ እሷ ትበልጥብኛለች። እሷን ባገኘት እኮ እኔ ምንም ነገር አልፈልግም። ግን እናቴን የት እንዳደረጓት አላውቅም። እኔ እንጃ። እነዚህ ሰዎች ንብረት የከዷት
እሷን የሆነ ነገር አድርጓት ቢሆን ሳላቅም ብቻ እናቴ ፈልጋችሁ አገኙልኝ። እናቴን አግኙልኝ። እሺ እናትሽን አሁን አጣዋት ማለት እዛ ቤት በምትሄጂበት ሰዓት እሷን ማግኘት ስላልቻልሽ ነው ወይንስ በራስሽ ያደረግሻቸው ፍለጋዎች እናትሽን ለማግኘት የጣርሻቸው ነገሮች ነበሩ? ማለት እኔ ሌላ ሰው እንዳልኩ ከአባቴ ጋር ነው ያደግኩት እና ያው የእናቴን ቤተሰብ የማውቀው እነሱን ነው። እነሱን ብዙ እንደዚህ ይሄን ቀረቤታም የለኝም። ምክንያቱም እናትና አባቴ በእነሱ ማለት በተፈጠረ ምክንያት ያው ብዙ ነገሮች ይፈጠራል ቤተሰብ ሲለያይ። ግን እነሱን ነው የማውቃቸው አክስቴን ማለት እና የአክስቴን ልጅ። ከዛ ያው እሱንም የሄድኩት አሁን እናቴን ለማግኘት 2 ሄጃለሁ። ከዛ ስልኳ አልሰራ ሲለኝ መጀመሪያ ላይ እያለቀሰች ስለነበረ እንደዛ እያለችኝ እሷን ለማግኘት ሄድኩኝ ማለት ነው። ስሄድ በቃ እኔ እንጃ በቃ ስድብ ብቻ ነው። ደህና መልስ አይመልሱልኝም። በተለይ አክስቴ ልጅ በቃ እኔ ጣላቷን አየች መስል በቃ ምንጭቅጭቅ ነው የምታለው። እናቴ ናይታቸው የት ሄደች እኛ እሷን እንምጠብቃት በቃ የማይሆን መልስ ነው የሚመልሱልኝ። ስልኳ ስደውልላት ደግሞ አይሰራም። ለዛ ነው ወደ እናንተ ልመጣ ይቻልኩኝና እናቴ ፈልጋችሁ እንድታገኙልኝ ነው የምፈልገው። እሺ እንግዲህ ውድ ቤተሰቦቼ ማለት ከዚህ ጉዳይ ብዙ ነገሮችን ትረዳላችሁ ብዬ ተስፋ አደርጋለሁ። ምክንያቱም እዚህ ጋር እየነገረችን ያለችው እህታችን እናቷ ለረጅም ዓመታት እንግዲህ አረብ ሀገር ላይ ለፍታ ያከማቸችውን ሀብት ንብረት በሙሉ እንደተነጠቀች፣ እሱም ብቻ ሳይሆን ደግሞ እናቷንም አሁን ላይ ማግኘት እንዳልቻለች እየነገረችን ያለችው። ይሄ ጉዳይ ከምን የተነሳ ነው? በምን አይነት ጉዳዮች ቢፈጠሩ ነው? ሀብት ንብረቷንም ደግሞ እንግዲህ እንዳጣች የሚጠቅሱ ነገሮችን ደውላ ለልጇ ስትነግር እንደነበረ ልጅ እየተናገረች ነው ያለችው። አሁን ላይ ይሄ ነው ብዬ መናገር የምችላቸው አንዳችም ነገር አይኖሩም። ቀድሜ መናገር የምችለው በዚህ በአንድ ወገን ብቻም ሆኜ ጉዳዮችን ማሳወቅ የምፈልግበት ምንም አይነት ምክንያት የለም። ምክንያቱም ለምን ይሄንን አልክ ካልሽኝ እናትሽ ከመጣችበት ሰዓት ጀምሮ እንግዲህ ያው ትንሽ ቤትሽንም እያየሁት ነው፣ ስላሉት ነገሮች ያለሽበት ሁኔታ ለመረዳት እየሞከርኩኝ ነውና ከነዚህ ሁኔታዎች አንጻር እናትሽ ልክ እንደመጣች አሁን ላይ ብቻሽን እየኖርሽ ነው መሰለኝ አይደለ? ከአባቴ ሲያርፍ ማለት ከቤተሰቦቹ ጋር ስላልተስማሙ ራሴን ለመቻል ወጣሁኝና ያው እንደምታየው ነው እኮ ስልሽ እኔ ያው በወጣሽበት ሰዓት አትሊስት ለምን አብራሽ መሆን አልፈለገች የሚሉት ነገሮች ከመጣችበት ሰዓት ጀምሮ የሆኑ ጥያቄዎች የፈጠሩብኝ ነበር። ሜቢ ያለሽበት ሁኔታም ካልተመቻት የሚለውን ነገር እንትን እንላለን። ለማንኛውም ግን እርግጠኛ የምትሆኝባቸው ነገሮች ካሉ አንደኛ በሁሉም ሰው በኩል ያሉት ነገሮች ማጣራትና ማወቅ እፈልጋለሁ አይደለ? ማለት በእርግጠኝነት ላወራ የምችለው ያው ንብረቴነት ተነጠቁ ስላለች የሚነጥቋት ከነሱ ሌላ ማንም የለም። ምክንያቱም አይ ስልሽ እኔ አሁን ትክክል አምንሻለሁ እኮ አንቺን፣ ግን ደግሞ ማመን ብቻ ምንም ዋጋ ስላሌለው በሁሉም በኩል ያሉትን ቤተሰቦች መጠየቅ እፈልጋለሁ። እንደምትይኝ ከሆነ አሉ አይደለ? አክስቴና የአክስቴ ልጅ አለ እና ንብረቱም የነበረ በእነሱ ስም ነው። ያው የሚጠቅም ከሆነ ደግሞ የቤቱ ፎቶ የመኪናው ታርጋም ልሰጥ እችላለሁ። ፎቶ የላከችልኝ ፎቶዎች አሉ እና እነዛ ነገሮች እንትን እላለሁ። መኪናውን ደግሞ የአክስቴ ልጅ ይዛ ይቻታለሁ። በቃ እንደዛ ከሆነ የሚቻል ከሆነ ሄደን እነሱን ማግኘት የምንችልበትን እድል አመቻችተን ቀጥታ ከእነሱ ጋር ማውራት ባለብን መንገድ የምናወራ ይሆናል። እነሱን ካወራናቸው በኋላ ደግሞ ቀጣይ አስፈላጊ የሆኑትን ነገሮች እርምጃዎቻችንም ለመውሰድ አስፈላጊ ነው ማለት ነው እና እዛ ወስደሽን የቀሩትን ነገሮች ከእነሱ ጋር መቀጠል ባለብን መንገድ ብንቀጥል ደስ ይለኛል። እኔ የምፈልገው እናቴን ብቻ ማግኘት። ስለ እናትሽ የሰማሽው ምንም ነገር የለም? በአንድ ጠፍታለች የሚባል ነገር ብቻ ነው የሰማሽው? በቃ አጣሁት፣ የለችም። እነሱ ሲሄድ ምንም በቃ መልስ አይሰጡኝም። ምንም ነገር መሳደብ ብቻ ነው። ስጠይቃቸው ምንም እኛ እሷን እንጠብቃታለን፣ ህጻን ልጅ ናት ወይ እናስራታለን፣ በቃ እንደዚህ አይነት መልሶች ነው የሚሰጡኝና እኔ እናቴን ነው ከአመታት በኋላ አግኝቻት እሷን ማጣት አልፈልግም። በቃ ከምንም በላይ የእናቴ ፍቅር ማግኘት ነው የምፈልገውና አይዞሽ እንግዲህ በተቻለን አቅም መደረግ ያለበት ነገር የምናደርግ ይሆናል። እሺ እንግዲህ ውድ ቤተሰቦች አሁን ካለንበት ቦታ በመውጣት ቀጥታ ወደ ተባለው ስፍራ እንሄዳለን። እዛ ቦታ ላይ ማግኘት ወይም ደግሞ ማጣራት ያለብንን ነገር በሙሉ አጣርተን ተገቢ የሆነውን ነገር ለህግ የምናስተላልፍ እናንተም ደግሞ
ከጀርባው ያሉትን ነገሮች ለኔ ግልጽ ማድረግ ባለባችሁ መንገድ ግልጽ እንድታደርጉልኝ የምፈልገው እዛ ጋር ስንደርስ ማወቅ ያለብንን መታወቂያቸው ምንም አይነት ነገር ግልጽ ከማድረግ ወደኋላ እንዳትይ ማሳሰብ ፈልጋለሁ። እሺ እንግዲህ ውድ ቤተሰቦቼ እናንተም የትም ሳትሄዱ እስከ ፕሮግራም ፍጻሜ ድረስ እንድትቆዩልኝ ፈልጋለሁ። ቀጥታ የተባለው ቦታ ሄዳለሁ። ከዛ በኋላ ፕሮግራማችንን አብረን ሆነን የምንከታተል ይሆናል። እስከዛው ድረስ ከኔ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦቼ ያው ከተወሰነ ጭቅጭቅ በኋላ እንግዲህ ቤት ገብተን መቅረጽ ጀምረናል ማለት ነው። ለምን ይሄ ሁላ ጭቅጭቅ እንዳስፈለገ ለምንስ ደግሞ በዚህ አይነት ንትርኩስ ማለፍ እንዳለብን ባይገባኝም በስተመጨረሻም ቢሆን ስለፈቀድሽልን አመሰግናለሁ። ወደ ስራ ልወጣ ነበር እኮ ሲጀመር ከኔ ጋር ማውራት የለብሽም። ባለፈውም ነገር አንቺ አይደለሽ እንደ አንደኛዋ ዘራፊዋ አንቺ ነሽ እኮ። ይኸውልሽ ተረጋጊና አዳምጪኝ። አሁን እምልሽ ስለመረጋጋት አንቺ ነሽ የምታወሪ። ታዳምጪኛለሽ? ዝም በይ እባክሽ። እናቴ እንዴት ነው ያደረግሻት? እኔ አንቺን እናት እንደማላውቅ እኮ ነግሬሻለሁ አይደለም? ኧረ እባክሽ ንብረት አስብበይሽ። ህጻን ልጅ አይደለሽም። እኔ ህጻን ልጅ ነኝ አላልኩሽም። እናቴን ግን የት እንዳደረገችው አንደኛው አንቺ ተንኮለኛው አንቺ ነሽ። ሲጀመር እኔ ዝም በይ እባክሽ። ጠባቂ አይደለሁም። ኧረ እባክሽ እኔ ልወጣ ንብረት አስብበይሽ ማለት ነው። ዝም በይ አታውሪ። አንቺ የማብራት መብት ነው። ምንድነው? የምን ንብረት ነው? እኔ የማቅልሽ ነገር አለ? የምን ንብረት ነው? ምትነጂ መኪናስ? ኦኬ ሰው ሲያልፍለት አትወጂም? ቀንተሽ ነው አቀናሽ ወይስ እኔ ባንቺ ልቀና መኖር አለብኝ? ባንቺ ልቀና እኮ ምትበይ እንደሌለሽ እኮ አውቃለሁ። በእናቴ ላይ ለምን ካንቺ ጋር የምጨቃጨቅበት ሁሌ እየመጣሽ በቃ አትጨቃጨቂ፣ አታለቃቅሽብኝ። እኔ ልወጣ ነው። አሁንም በግድ ስለለመናችሁኝ ነው። እሱን አክብሬው ነው እንጂ አንቺ ስላክብረው ታውቂያለሽ። አንቺ እኮ ስነ ስርዓት የሌለሽ ባለጌ፣ የሰውን ንብረት ምትበይ ሌባ፣ አታውሪ። ዝም በይ። ቆይ አይ ለሚዲያ የማይመጥን ነገር እንትን አትባባሉና እስቲ በተቻለን አቅም እኔም መጠየቅ ያለብኝ ነገር ልጠይቅ ብዬሻል ነበር። ማለት ልጠይቅና የምትናገረውን ነገር እየሰማ ነው። ከሷም ብዙ እረዳሻለሁ። ትክክል ነሽ። እሺ ነግሬሻለሁ እኮ ብዙ ቀን ነግሬሻለሁ አይደል? እየመጣሽ እናቴን ስትይ በቃ የለችም። እንዴት ነው የሌለችው? ያረፈችው እኮ እናንተ ጋር ነው። አዳምጪኛ። እኛ ጋር ምንድነው ማዳምጪ? ሆቴል ነው ያረፈችው። አንቺ 2 ቀን ስትመጪ አገኘሻት። እኛ ጋር መጣ ነው። እናቴ ሆቴል አላረፈችም ነግራኛለች። መጀመሪያ ሳመጣ በቃ ሲጀመር በቃ እናንተ ጋር ነበር እናትና አባቴ መጠየቅ ትችላለሽ። እኔ ስለ አንቺ እናት ጉዳይ የማውቀው ነገር የለም። በቃ አትጨቅጭቂ። ሁሌ እየመጣሽ አትነግሪኝ። ንብረት ውስጥ በይ። ለምን እንደዛ አልሽም? የምን ንብረት ነው? የራሳችን ነው። በቃ ከዛ ያመጣችሁት ንገሪኝ። ከዛ ያመጣችሁት? አዎ አውቃለሁ። ስለዚህ ራይድ መንዳት አልችልም ማለት ነው። እኔ ሰርቼ መብላት አልችልም ማለት ነው። ወይስ ሰራሽ? አንቺ እኮ እግርሽ ሰቅለሽ አይደል ቤት የምትይ? ማላቅ መሰለሽ። ያለውን ነገር ማውራት እንችላለን ከሆነ እስቲ ስምሽ ማንሽ? አንቺ አየሩስ ኢየሩስ የዚህ ቤተሰብ ልጅ ነሽ? አዎ። እናትና አባትሽ የት ሄደው ነው? ስራ ናቸው። እኔም እኮ ልወጣ ስል ነው ነግሬሃለሁ። ልወጣ ነው እያልኩ ነው ያስገባኸኝ። ስለዚህ አሁን አንቺ እስካለሽ ድረስ ስላሉት ነገሮች ያሉትን ኢንፎርሜሽን ተገቢ በሆነ መንገድ እንድትመልሽልን እንፈልጋለሁ። እንደቀድሙ ለምሳሌ ቅድም አንቺም ስትናገር የነበረው ነው ተሳደበ የነበረ ካንቺም ብሶ እኔ እኮ በሰላም ላናግርሽ ነው እያሰብኩ። ግን ደግሞ አንተ እኮ ዛሬ ነው ያየኸው። ሁሌ እየመጣች እኮ ነው እንደዚህ የምትነዘነዘኝ። በቃ መስራት አልቻልኩም እኔ ማለት ነው። እና እናቴን መጠየቅ ጥፋት ነው? ያረፈችው እናንተ ጋር ነው። አላውቅም። እንዴት ነው የማታውቁት? ብሯን ስትበሉ ቆይታችሁ እንዴት ነው የማታውቁት? ቆይ 2 ቀን መጥተሻላ? ከዚህ በፊት አይተሻታል? እናትሽ አለች? አዎ አለች። እዚህ ነበረች። ነግራኛለች እዚህ እንደምታርፍ። እኔ ጋር ለምን አታርፍ? አይ ማስተካከለ ነገር አለው አለ ብላለች። የለችም ብዬ መለስኩሽ አይደለም? እና ይሄን ሁሉ ጊዜ ትሄደች። እናቴ ያረፈችው እናንተ ጋር አላውቅም። ሆቴል ነው ያረፈችው። ሆቴል አይደለም ያለች ትወጣለች። በቃ እኔ አላውቅም። ከእናቴ ጋር ነው የሚያወሩት። እኔ ስለ እናትሽ የማውቀው ምንም ነገር የለም። እናቴ ምንም ጓደኛ እንደሌላት ነግራኛለች። ምንም ነገር እንደሌለ ታውቃለሁ። በቃ አንተም ጠይቀኝና ምነግርህ ነገር ካለ እኔ ልሂድ፣ እቸኩላለሁ። እኔ ከሷ ጋር ተነጋግረን ስነ ስርዓት እንዳለ ሰው ስታስመስል እንደ ጨዋ ስሚኝማሽ ስለ እናቷ ብዙ ኢንፎርሜሽን ለመውሰድ ሞክሬያለሁ። ከሷም ባሉት ነገሮች ከአንቺ ጋር ብዙ አይነት ነገሮችን ታወሩ እንደነበር ግልጽ የሚያደርገልን ነገሮች አሉ። እዛ በነበረችበት ሰዓት እኮ እናወራለን፣ ስናፕ እንደራረጋለን። በቃ ያለው ነገር ሁሌ ነው የምናወራው። ታዲያ እዚህ ስትመጣ ሄደች። ታዲያ እንዴት አላውቅም ትያለሽ? እዛ ብሯን ለመውሰድ ነበር የምትደውይላት የምታወሪያት? ይኸውልሽ ነግሬሻለሁ። ዝም በይ። አንቺ ጋር መነጋገር አልፈልግም። እሱን አክብሬው ነው። አንቺ ስለ አክብሮ የት ታውቂያለሽ? ብታከብሪ እኮ ህይወትሽን ያሳልፈችልሽን እናቴ እንደዚህ አታደርጊያትም ነበር። እሺ ዝም በይ። አንቺ ምንም ማውራት መብት የለሽም። እሺ እንስማ። በቃ መረጃ ምናምን የምትይውን እንስማ። አትጨቅጭቂኝ፣ አትነዝጂ። ዝም በይ እባክሽ ወደዛ። ቆይ እስቲ አንዴ እንደማመጥና ስላሉት ነገሮች ማውራት ባለብን መንገድ እናወራለን። ነገር ግን አሁን አንቺ እንደምትይው ስናፕም ተደራረጉ ያሉትን ነገሮች ይሁን። ነገር ግን
እናትየዋ በተደጋጋሚ የቤት የፎቶ የመሳሰሉትን መልእክቶች ትልክላት ነበር። አዎ ያው ስናፕ ስለምንደራረግ ያለው ነገር ሁሌ እንትን ስወጣ ወደ ስራ ስወጣ ከጓደኞች ጋር ምናምን ስሆን ስናፕ ስለምንደራረግ መኪና ራይድ ስራ እኔ ብዙ ተመርቄ ቶሎ ስራ አላገኘሁም ነበር እና ከዛ በኋላ ነው ራይድ እየነዳሁ ያለሁት ማለት ነው። የእናንተ ነው አይደለም መኪናው? ራይድ ነው እኮ። ራይዱን ኮንትራት ወስደሽ እየሰራሽ ነው ወይስ? እየሰራሁ ነው እንዴ። ኮንትራት ወስደሽ የምትሰሪ ከሆነ ለምንድን ነው ታዲያ ለእሷ እናት ፎቶውን መኪናውን ያሉትን ነገሮች የላክሽው? ኦኬ ስራ በፊት ስራ እንደሌለኝ ስለምታውቅ ስራ አገኘሽ ወይ ምናምን ስትለኝ ነገርኳት። አዎ ይሄ ነው እያልኩ እናወራለን። ሊብሬ መላክ ለምን አስፈለገሽ? ታዲያ እንደዚህ የምታወራኝ ሴትዮዋ ዛሬ እንዴት አላውቅም ትያለሽ? አይ ችግር የለውም። ቆይ ሊብሬ መላክ ለምን አስፈለገ? ሊብሬውንም የመኪናው ባለቤት ሰጥቶሽ ነው? በቃ አለ አይደለም የምንግባባው ነው። ቤተሰብ ነገር ነው እንትኑ ራይዱ ምናምን እንደዛ ነው። ከፍሬንድ መኪናው የማን ነው? ይሄን ብቻ ግልጽ አድርጊኝ። መኪናው የማን ነው? ፋሚሊ ቤተሰብ ናቸው እንትን የሚሉት እነሱ ናቸው የሚያውቁትን ሰው እንትን እንድነው እኮ። ለአክስትሽ ለምን ሊብሬው መላክ አስፈለገ? ስለምናወራ በቃ ፍሬንድ ስለምታወሪ ከሆነ ሊብሬው መላክ ለምን ያስፈልጋል? አንድ ሰው መኪና ራይድ ይዣለሁ በቂ ነው። ሲጀመር ደግሞ ባለቤቱም የፈለግሽውን ነገር እያነሳሽ ለፈለግሽው ሰው እንድትልኪ ፍቃዱን አይሰጥሽም። ሊብሬም ሆነ የመሳሰሉት ነገሮች በምንም አይነት ተአምር ለአንቺ ሊሰጥሽ አይችልም። ይሄ ነገር ሊሆን የቻለበት ምክንያት ምንድን ነው? ወይንስ እሷ እንደምታየን ትክክለኛ ንብረቱ የእናቷ ነው? የእናቷ ስለሆነ ስላሉት ነገሮች ይሄን ገዝተናል ብለሽ እየላክሽላት እሷን በማሳመን የምትፈልጊውን ገንዘብ ስትቀበይ ነበር ነው? አይደለም። ሲጀመር የምን ብር ገንዘብ እኮ ስትልክ የነበረው ሲጀመር እሷ እዛ ሆና ታስራ ነበር ምናምን። አረ እናት አልታሰረችም። ዝም በይ አትዋሽ። ምንም ነገር የላካችሁት የለም። ምንም የታሰረች ነገር በማለት ትግቢ አትበይ። ስትዋሽ ዝም ብያለሽ። ምህረት እባክሽን ቆይ እኔ መጠየቅ እናቴን እኮ እኔ ለውጣ ነው ከሷ ጋር መነጋገር አልፈልግም። ዝም የምትል ከሆነ ዝም በይ። ስትዋሽኝ ዝም ማለት አልችልም። ምህረት እሺ ችግር የለውም። ቆይ እኔ መጠየቅ ያለብኝ ልጠይቃ። እንደዛ ካልሆነ ስራዬን መስራት አልችልም። ስራዬን እንድሰራ እድሉን ስጪኝ። እኔ እኮ ስትዋሽ እሺ በይ። ይኸውልህ እዛ ሆና እናወራ ነበር ብዬሃለሁ አይደለም? እና ስናወራ ታስራ ነበር ምናምን እና ደግሞ ስልክ ሰጣ ነበር ለሚያሰሯት ሰዎች ማለት ነው። እና ተደወለልንና ታስራ ነበር ምናምን። እሷ ደግሞ አትመጣም ነበር ያን ጊዜኛ ጋር ስላለን ነገር ምንም የምታውቀው ምንም ነገር የለም። ስለታሰረችው አትወቅ አላውቅም ታውራት። ከዛ እንደታሰረችና ብዙ ገንዘብ ከፍላ ታወራኛለች። በአካል ባላገኛትም ታወራኛለች። አልታሰረችም እናቴ፣ በፍጹም አልታሰረችም። ምንም የላከችላት ብር የለም። ዝም በይ አትዋሺ። የምን ብር ነው ላክ ነው እያልሽ ያለሽው ነው? አዎ የምን ብር? 10,000 ሪያል ምናምን ልከንላታል። ምክንያቱም እዛ እሷ ታስራ ነበር። እዛ ታስራ አሰሪዎቿ የከፈሉላት ብር ነበረ። ከወጣች በኋላ ያንን ብር እኛ ስንልክላት ነበር 10,000 ሪያል እና እሱን ነው እየመለሰችልን የነበረው። ደረሰኝ ምናምን እያለች የምታወራላት ያምሻል። አዎ ያ ነው። ያንን እየመለሰችልን ነበር እንጂ ቆየችው 10 ምናምን ዓመት ነው። አዎ ለዛ ነው 10 ምናምን ዓመት። 10 ምናምን ዓመት ማለት እኮ ማለት አሁን አንቺ የምትጠሪው ገንዘብ ለራሱ አሁን በምትይ መንገድ ማለት ለሷ ብዙም አይደለም። 10 ምናምን ዓመት ለቆየ ሰው እንግዲህ እኔ ስለ እናቷ እኔ የማውቀው ነገር የለም። በቃ ተገቢ ሆኖ ምላሽ ስጪ እኮ እየነገርኩህ እኮ ነው። የምታውቀው ነገር የምታውቂውን ሳይሆን ለእኛ መናገር የፈለግሽ ነው እየነገርሽኝ ያለሽው። ምክንያቱም ሌላው ይቀርና መኪናው የእናንተ መሆኑን አካባቢው ላይ ያሉ ሰዎችን በደንብ ያውቃሉ። እኔም ደግሞ ማወቅ ባለብኝ አካባቢው ላይ ያሉትን ሰዎች ነው የምታምነው ማለት ነው። ስለኔ እውነታውን ነው። ዝም በይ። እውነታውን ማወቅ ባለብኝ መንገድ አጣራለሁ። እኔ አሁን ስለ ገንዘብ ደግሞ የምታውቂውን እሺ ቆይ እሺ ምህረት እባክሽን ተነሽ። ገንዘቡን አይደለም የምፈልገው እናቴ፣ ገንዘቡን አይደለም የምፈልገው። ዝም በይ። ምህረት ሆነሽ ነው። በቃ እሺ ተረጋጊ። እናታችሁ ነው ሲጀመር እንደሚያረጋችሁ። ዝም በይ እናንተ ስላላለ እናቴ ሊታረክሻታም። እሺ ተረጋጊ እባክሽ። ምህረት ተረጋጊና ያሉትን ነገሮች ማውራት ባለብን መንገድ ነው። እኔ ንብረቱን ስፈልግ ቢዩ እናቴ እንትን እሺ ቆይ ምህረት አሁን መጠየቅ ያለብን ነገር እንጠየቅ። እሺ ልጠይቃት። በእንደዚህ አይነት መንገድ አንቺንም ከዚህ ማስወጣት እገደዳለሁ። እሺ እየዋሸች ነው። አይ ከዚህ የበለጠ አይደለም የፈለኩት
እኮ እኔ ስራዬን እንድሰራ እየፈቀድሽልኛለማ። ልጠይቃት መጠየቅ ያለብኝ ነገሮች ልጠይቅ። ኢየሩስ አሁን የምትያቸው ነገሮች ምንም አሳማኝ ነገር የላቸው። በየትኛውም መንገድ ላምንሽ የምችልበት አንዳች ነገር የለም። ግልጽ ስላልሆነ የምታወራቸው ነገሮች በሙሉ ማለት ነው። እሷ የነገረችህን ይዘህ ነው እኔም እየነገርኩህ። ለምን አንቺ የምታደርጊያቸው ነገሮች ላይ ተመርኩዤ ነው። አንቺ ከምታወሪ ነገሮች እየተረዳው የሰማሽ ነው። አንቺ ከምታወሪ ነገር ብቻ ለራሱ ብዙ ተጠያቂ የሚያደርግሽ ነገር አለ። እናትና አባትሽ ምን አይነት ስራ ላይ ነው ያሉት? አስፈላጊ ነው እሱን መናገር አለ። አዎ አስፈላጊ ነው። ምን ነው የሚሰሩት? ኦኬ የመንግስት ስራ ነው። የመንግስት ሰራተኛ ሆኖ ነው እናትና አባትሽ 10,000 ሪያል ለሷ መክፈል ይቻሉ? በኢትዮጵያ ብር እኮ ስንት ብር እንደሆነ አውቀዋለሁ። የሰማሽ ነው። ኦኬ ሰው በቃ ብር ማግኘት አይችልም ነው? እንደዛ ነው አንተ የምታስበው? ይሄ ነገር በምን አይነት መንገድ ነው? እሷ የላከችውን አጠራቅማን የላከችላት እንደዛ ነው? እሷ የላከችልን እኛ ከላክንላት በኋላ ነው ወደዋና የከፈለችው እንጂ የላክሽበት ሪሲት አምጪልኝ። ማሚ ጋር ነው እናቴ ጋር ነው። ሄደሽ አምጪ፣ ደውል ጠሪያት፣ ወይ ደግሞ በፎቶ ትላክልሽ። ለምን ነው ይሄን ሁሉ ነገር እንትን እያልሻለሽ? የምታውቂውን ነገር ያልከኝ እማውቀውን እየነገርኩ ነው። ማመን አለማመን ደግሞ የራስህ ጉዳይ ነው አይደለም እንዴ? ስርዓት ሲይዘሽ አውሪ። ስርዓት መያዝ እንዴት እንዳለብሽ ደግሞ ላሳይሽ ይችላል። ኦኬ ስነ ስርዓት ታስተምረኝ ነው ማለት ነው? እኔ እኮ ነግሬሃለሁ፣ አክብሬህ ነው እንጂ ወደ ስራ ለውጣ ነው። ሲጀመር ከእናንተ ጋር የምጨቃጨቅበትም ጊዜ የለኝም። ጭራሽ ተጨቃጨቅሽ። አንድ ነገር እንድታውቂ የምፈልገው ይሄ ሁሉ ነገር በሚፈጠርበት ሰዓት አንቺ መቼም ከ10 ምናምን ዓመት በፊት ከሆነ ይሄን ሁሉ ነገሮች ጠንቅቀሽ እንደሚያክሰው የምታወሪው የተዘጋጃችሁበትና የምታውቁት ነገር እንዳለ የሚገልጽ ነገር አለ። ነገርኩህ እኮ እኔ የምናወራው የነበረው በቅርብ ጊዜ ነው። በቅርብ ጊዜ እኔ ግራጁዌት ካረኩ በኋላ ነው የምናወራው። ስራ የለኝም ምናምን በሚባል ቁጭ ባልኩ ጊዜ ነው የምናወራው። በቃ 2-3 ዓመት 4-5 በቃ ከዚህ አይበልጥም። እኔና እሷ ማውራት ከጀመርን ማለት ነው። ከመጣች በኋላ ደግሞ በቃ እኛ ጋር አይደለም ያረፈው፣ ሆቴል ነው ያረፈው። ግን ትመጣ ነበር እኛ ጋር እንደመጣ ነግራኛለች። ሳትመጣ በፊት እኔ ጋር ረፊ ብያት ነበር። እዛ የማስተካክለው ነገር አለ እነሱ ጋር የማርፈው ብላኛለች። ከዛ በኋላ አንድ ነገር አስተካክለን ከዛ በኋላ አብረን እንኖራለን ብላኛለች። እናቴ አውርታኛለች። እኛ ጋር አላረፈችም። እናንተ ጋር ያረፈች 100% እርግጠኛ ነው። መታ ነው የጠራችሽ። በቃ እናቴ ምናልባት ስለናትሽ የማታውቂው ነገር ይሆን? ቆይ እስቲ አንቺ ስለናቱ ምናልባት እናቴ በአካል በደንብ ላላቃት እችላለሁ፣ ግን ደግሞ አውርታኛለች። አንቺ ስለናቱ ጀምር ቤት መኪና ምናምን የታልና ቤት ውስጥ አንቺ ነሽ ልጇ መቼም እንዴት ለኔ ቅርብ ሆነች? አይሽ እናትሽን ማታውቂያት እኮ ራስሽ እኮ ነሽ። እንዴት ለኔ ቅርብ ጀመር? እናንተ አታላችሁና አባቴ ብሯን እንደሚበላ ነግራችኋት በእናንተ ስም እንዳደረገች አውቃለሁ። ነግራኛለች። በቃ እሱ በልቶት ይሆናል እንግዲህ። እኔ የማውቀው ነገር የለም። እናቴና አባቴ እኮ አያወሩም ከተለያዩ በኋላ ከኔ ጋር ነው እንጂ ለእኔን ለማግኘት ብቻ ነው የምታወራ ድሮም የነበረው። እኔም ስልክ ይዘህ እኔም ማውራት ብቻ ነው የጀመረው። እንግዲህ እኔ የማውቀውን ነግሬሃለሁ። አታድክመኝ ከእሷ ጋር እያጨቃጨቅ። እናትየው ከተመለሰች በኋላ ምንድን ነው የተፈጠረው? መጣች። ሆቴል ነው ያለፈችው። እኛ ጋር እንደ እንግዳ ነው የመጣችው። በቃ ልጠይቀን መጣች። 2 ቀን 3 ቀን 2 ቀን የመጣች ቀን አይተሻታል። አብራ መጣ ነበር እሷ። ከዛ በኋላ ደግሞ መጣች ተመለሳ። እሷ የለችም እናትሽ የለችም ስላት እንዳሁን እንደዚህ የተለያዩ ሻንጣዎች ብዙ ነገሮችን እዚህ ቤት እንዳረፉ ብዙ ነገሮች እንዳየች ነግራኛለች። ኦኬ እኛ ቤት ሻንጣ ካለ የእሷ ነው ማለት ነው? የእናቷ ማለት እኮ ነገሩ መኪናው የእናቷ ነው፣ ሻንጣው የእናቷ ነው። እኛ ብቻ ነው ኖ ስትመጣ የነበሩ ነገሮች ለየት ያሉ ነገሮች ልታውቅ የምትችል ብዙ ነገሮችን አሳይተኛለች። እንግዲህ እኔ ነግሬሃለሁ፣ ነገርኩህ። ማመን አለማመን ያንተ ጉዳይ ነው። እንግዲህ እኔ ማመን አለማመን አለ። በትዕግስት ስለማውራሽ ነገሮችን ለመሸፋፈን አትሞክሪ። አሁን የምንጠይቅሽ ግልጽ የሆነ ነገር ስለሆነ ነው። ገባሽ? ግልጽ የሆነ ነው። አሁን እናትየዋ ስላልፈለግ የት ነው ያለችው? እኔ አላውቅም። ልጅ አይቀርብም እንዴ? ለእኔ እኮ አክስቴ ናት። እሷ ያላወቀችውን እንዴት ነው እኔ እዚህ ቤት ቁጭ ብላ ነው ለልጇ እየደወለች ንብረቴን ተነጥቄያለሁ ንብረቴን አጥቻለሁ ብላ እየደወለች ስታሳውቃት የነበረው? ይሄ ማለት እና ያን ጊዜ ማነው የነጠቀሻት? አትያትም? ምን አለችሽ? እነሱ ናቸው አለችሽ? ግን መናገር አልፈለገችም። እሷ እንዳንቺ ባለጌ አይደለችም። ቤተሰብ አሳልፋ ማሰብ ለእኔ ለልጇ እንኳን እንደዚህ ያደርጉኛል አለች። እናንተ ቅናታችሁ ነው። እኔ አውቃችኋለሁ። በቃ እኛ ሲያልፍልን አትፈልጉም። ባንቺ እኮ ባንቺ ጀመር እናትሽ እዚህ ቤት መቀመጥ አልፈለገችም። ምክንያቱም እናቴና አባቴ ያሉበትን የኑሮ ደረጃ እየችው ይዋደዳሉ ምናምን ሲጀመርና ከዛ እኔ ጤነኛ ራሷ አትመስለኝም። ምን እስቲ ስላለው ነገር ልታስረጂኝ ትችያለሽ? ምንድን ነው ያልሽው? በቃ ቀንታ ነው የሚሆነው።
ደስተኛ እዚህ በእንግዳ ለሆነ እኮ እናንተ ናችሁ። እንዴት ነው በእናንተ የምትቀና? ከእናንተ የተሻለ ነገር ምንድን ነው ያልሽው? በቃ ቀንታ ነው የሚሆነው ማለት ደስተኛ ትመጣለች እንደ እንግዳ በቃ ደስተኛ አይደለችም። ጤነኛም አትመስለኝም። ምናልባት ከዛ አብዳ መታየውን እኔ አላቅም። በቃ እኔ እዚህ ከመጣኝ በኋላ ተግባብተን ማለት ነው። ከዛ አብዳ መታየውን ማለት እንዴ እኔ በቃ አላቅማ። ምናልባት አሰሪዎቹ የሆነ ነገር ምናምን አረብ ሀገር አይደለም እኔ አላቅም እንጂ እዚህ ከመጣም በኋላ ተግባብተን ከኔ ጋር እንደ በፊቷ አውርተን አናቅም። በቃ እኔም ስራ ነኝ አይመቸኝም። ስለዚህ ብዙ አንገናኝም። በቃ 2 ቀን 3 ቀን ነው የመጣችው። ሲጀመር እኛ ጋር አላረፈችም። ያረፈችው ሆቴል እንዳረፈች ነው የነገረችው። እኛ ጋር ልጠይቅ ነው የመጣችው። በቃ እርግጠኛ ነሽ? አዎ እርግጠኛ ነኝ። መቼም ስለ ራሴ እርግጠኛ ሳልሆን ስለ ቤተሰቦች ቤት ስለማገኛቸው ነገሮች ግን በኋላ ለአንቺ ችግር አይፈጥርብሽም? አይፈጥርብኝም። ሁሉንም ነገር አስተካክላችሁታል? አይ አይደለም፣ እውነት ነው። እውነት ደግሞ እኮ አይስተካከልም አይደል እንዴ? ስለሽ እንዴት እንደዚህ በዚህ ደረጃ ዝግጁ ሆነሽ ነገሮችን አትተሽ ልጠብቂኝ ቻልሽ ብዬ ነው። እውነት ስለሆነ ነው። እውነት ስለሆነ ሳይሆን ነገሮችን ሸፋፍንሽ እያለፍሽ እንደሆነ ግልጽ ነው። አሁን ላይ ደግሞ እናትየዋን የት እንዳደረጋችኋት ግልጽ እንድታደርጊልን እፈልጋለሁ። ነገርኩህ። እናትየዋ ስለምትቀና በእናቴና በአባቴ አይታታ በእናትና በአባቴ ስለምትቀና እንችል በቃ እና ከሌ ለምንድን ነው ሰው ጋር መጥቶ ሰላም የማይሰማው? በቃ ጭንቀት ውስጥ ምናምን የሚገባው ምንድን ነው? እንግዳ መጥቶ አይደለም እንዴ? ከዛ እኛ ጋር አትቀመጥም። እንዴት ትቀመጣለች? ልጅቷንም ሰምተሃታል። መኪና ምናምን እንዴ ምንድን ነው? በቃ ሰው መኖር አይችልም እንዴ ነው ወይስ እንደነሱ በደህንነት መኖር አለብን? በቃ ቀንተው ነው የሚሆነው። እኔ የሚመስለኝ እንደዛ ነው። በቃ እሺ እንግዲህ ውድ ቤተሰቦቼ ያው ማጣራት ያለብኝ ነገር ስላለ እዚህ ግቢ ውስጥም አካባቢ ላይም ያሉትን ሰዎች በደንብ ለመጠየቅና ስላሉት ነገሮች ለማወቅ መሞከር ይሆናል። ከዛ በኋላ ግን የምወስዳቸው እኔም የማጣራቸው እርምጃዎች ስለሚኖሩ የዛኔ ስለሚፈጠሩት ጉዳዮች አብረን ሆነን እንከታተላለን። አንቺን ብትሆኚ ደግሞ ኢየሩስ አሁን ሄዳለሁ ምናምን የምትይው ነገር አርፈሽ ቁጭ በይ። ግቢ ውስጥ መጠየቅ ያለብኝን ሰዎች እጠይቃለሁ። ተገቢውን ማስረጃዎች ሰብስቤ እና አንቺ በቀጣይ ሰዓት የለኝም። እሱ ወደሽ አይደለም የምትቀመጪው። ለማንኛውም ውድ ቤተሰቦቼ እኔ መጠየቅ ያለብኝን አካባቢ ላይ ሰዎችን አጣራለሁ። አስፈላጊ የሆኑ ነገሮች እንግዲህ ካጣራው በኋላ ወደዚህ ቤት ተመልሰን መጠየቅ ያለብንን ነገር የምንጠያየቅ ይሆናል። እስከዛው ድረስ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጣይ እስከምንገናኝ ድረስ ቸር ቆዩልን።